የሰዓቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። እስከ ፍጻሜው ድረስ አብራችሁን ቆዩ። በዚህ ሰዓት የመረጃ ጊዜ 3 ያልኳቸውን መረጃዎች አስደምጣችኋለሁ። በህገወጥ መንገድ ወደ አረብ ሀገራት ሊሄዱ ሲሉ የተያዙ የወጣቶቹ ጉዳይ። በኢራን ለአራተኛ ቀን እየተካሄደ ባለው የተቃውሞ ሰልፍ ላይ የደህንነት አባል መገደሉን የሀገሪቱ ባለስልጣናት ተናገሩ። በስዊዘርላንድ ወደ 40 የሚጠጉ ሰዎችን የገደለው የእሳት ቃጠሎ። በህገወጥ መንገድ ወደ አረብ ሀገራት ሊሄዱ ሲሉ የተያዙ የወጣቶቹ ጉዳይ። የተሻለ ኑሮ ሁኔታን በመመኘት የማያውቁትን ሀገር የሚናፍቁ አዳጊ ወጣቶች በህገወጥ መንገድ ወደ አረብ ሀገራት ለመጓዝ በአፋር ክልል በኩል የጅቡቲን መስመር ይጠቀማሉ። እነኚህ አዳጊ ወጣቶች በቅርብ ሰው አሊያም በደላላ አማካኝነት ነው ይህንን መንገድ እንዲጓዙ የሚደረጉት። ከተለያዩ የኢትዮጵያ አካባቢ ተሰባስበው በአፋር ክልል በኩል ድንበር አቋርጠው ወደ ሳውዲ አረቢያ ለመጓዝ ሲሉ የተያዙ አዳጊ ወጣቶችን ወደ የመጡበት አካባቢ መመለስ እየተሰራ መሆኑን ተገልጿል። በተለይም በህገወጥ ደላሎች ተይዘው ጉዞ የጀመሩ አዳጊ ወጣቶች ወላጆቻቸውን እንዲረከቡ እየተደረገ መሆኑን በአማራ ክልል የኦሮሚያ ብሔረሰብ ዞን ሴቶችና ወጣቶች ማህበራዊ ጉዳይ መምሪያ አስታወቀ። የተሻለ ኑሮ ሁኔታን በመመኘት የማያውቁትን ሀገር የሚናፍቁ አዳጊ ወጣቶች በህገወጥ መንገድ ወደ አረብ ሀገራት ለመጓዝ በአፋር ክልል በኩል የጅቡቲ መስመርን ይጠቀማሉ። እነኛ አዳጊ ወጣቶች በቅርብ ሰው አሊያም በደላላ አማካኝነት ነው ይህንን መንገድ እንዲጓዙ የሚደረጉት። ከሰሜን ወሎ ወረዳ አካባቢ የመጣችው ወጣትም በአፋር ክልል ድንበር ለማቋረጥ ስትሞክር ውሃ ልማት በተሰኘ ቦታ ተይዛ ወደ ቤተሰቦቿ እንድትመለስ መደረጓንም ትናገራለች። አሁን እኛ ውሃ ልማት በጅቡቲ ነበር የምንሄደው፣ ፖሊስ ይዞን መለሰን፣ መደፈር አለ፣ መንገላታት አለ፣ ንጽህና መጠበቂያም የለም፣ በጣም ተሰቃይተን የተመለስነው፣ ደላላ እንኳን በስልክ ነው እንጂ በአካል አናገኘውም ስትል ትገልጻለች። ለበርካታ ዓመታት የሀገር አቋራጭ የጭነት መኪና አሽከርካሪ እንደሆኑ የገለጹት አስተያየት ሰጪ ከተለያዩ አካባቢዎች ተነስተው ወደ ጅቡቲ ለመግባት ጥረት የሚያደርጉ ወጣቶች በተሳቢ መኪና ተጭነው እንደሚጓጓዙም ይገልጻሉ። ውሃ ልማት አካባቢ አፋር ክልል ተሳቢ ባዘለ መኪና ላይ ተጭነው ሲሄዱ በአይኔ ነው ያየሁት ያሉ ሲሆን ያሳዝናል፣ አጫጫናቸው ብዙ ሴቶች አሉ፣ ህፃናት፣ ወጣቶች፣ ወንዶችም አሉ ሲሉ ገልጸዋል። በህገወጥ መንገድ በደላሎች ተገፋፍተው የሚጀምሩትን አስፈሪ ጉዞ መጀመሪያ የሆነው አፋር ክልል ፖሊስ ቀን ሌሊትም ከማህበረሰቡ የሚደርሰውን ጥቆማ ክትትል በማድረግ ስደተኞችን እየያዘ ለባቲ ወረዳ ፖሊስ እንደሚያስረክብ ከዶቼ ቬሌ ጋር ቆይታ የነበራቸው የአዳር ወረዳ ፖሊስ አዛዥና ኢንስፔክተር አህመድ አሊ ተናግረዋል። አሁን ከየአቅጣጫው ነው የሚመጡት፣ ከመቀሌ፣ ወልዲያ፣ ወሎ፣ አዲስ አበባ ሆኖ ነው የሚመጡት። ከህዝብ በመናገኙ ጥቆማም ነው የምንይዛቸው፣ እኛ ደግሞ ለባቲ ወረዳ እናስረክባቸዋለን ብለዋል። ከዚህ ቀደም ለዶቼ ቬለ አስተያየት የሰጠው የባቲ ወረዳ ፖሊስ አዛዥ ኮማንደር አህመድ አደም የአፋር ክልል ወደኛ የምናመጣቸውን ህገወጥ ስደተኞች በመቀበል እኛም ወደየ አካባቢያቸው እንሸኛቸዋለን ይላሉ። እኛ ተቀብለን ወደየ አካባቢያቸው ለቃሉ ደሴ፣ ኮምቦልቻና የከሚሴ የምንሸኝበት ሂደትም አለ ሲሉ ተናግረዋል። ከተለያዩ አካባቢዎች በህገወጥ መንገድ ከሀገር ለመውጣት ጥረት የሚያደርጉ አዳጊ ወጣቶች ሴቶችን ከያዝም በኋላ በጊዜያዊነት በፖሊስ ጣቢያ በማሳረፍ ወደ የቤተሰቦቻቸው እንደሚልኩ በአማራ ክልል የኦሮሚያ ብሔራዊ ዞን አስተዳደር ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ጦይባ አህመድ ተናግረዋል። ይህ ህገወጥ ስደት በከፍተኛ ሁኔታ ህፃናት ላይ ትኩረት እያደረገ ነው የሚሉት ወይዘሮ ጦይባ አህመድ ከ14 ዓመት ጀምሮ ያሉ ህፃናት ከትምህርት ቤት በጎረቤትና በደላሎች እየተታለሉ ለህገወጥ ጉዞ እንደሚዳረጉም ተናግረዋል። በኢራን ለአራተኛ ቀን እየተካሄደ ባለው የተቃውሞ ሰልፍ ላይ የደህንነት አባል መገደሉን የሀገሪቱ ባለስልጣናት ተናገሩ። የኢራን የደህንነት ኃይሎች አባል የሆነው አንድ ግለሰብ በሀገሪቱ የገንዘብ መግዛት አቅም መውደቁን ተከትሎ ለአራተኛ ቀን በቀጠለው ህዝባዊ አመጽ ላይ መገደሉን የሀገሪቱ ባለስልጣናት ተናገሩ። ከኢራን የፍትህ አካላት ጋር ግንኙነት ያለው ሚዛን የዜና ወኪል የክልሉን ዋና ዳኛ ሰኢድ ሻህባሪን በመጥቀስ እንደዘገበው አሚር ሄሳም ኮርዳሪ የተባለ ደህንነት አባል ሐሙስ ዕለት በምዕራብ ሎሬስታ ግዛት በምትገኘው ኩዳሽት ከተማ ተገድሏል። በርካታ የጸጥታ ኃይሎች አባላት ጉዳት እንደደረሰባቸውም የመንግስቱ ሚዲያ ዘግቧል። በኢራን የገንዘብ መግዛት አቅም መውደቁን ተከትሎ በተቀሰቀሰውና አራተኛ ቀኑን በያዘው ተቃውሞ ሰልፍ የወጡ የደቡባዊ ፋሪስ ግዛት ነዋሪዎች አካባቢው አስተዳደር ህንጻ ሰብረው ለመግባትም ሞክረዋል። በፋሳ ከተማ በነበረው ግጭት ደግሞ 3 የፖሊስ መኮንኖች መቁሰላቸውንና 4 ሰዎች በቁጥጥር ስር መዋላቸውን ባለስልጣናቱ አስታውቀዋል። በምዕራብ ሐሜዳንና ሎሬስታ ግዛቶች ተመሳሳይ ግጭቶች እንደተከሰቱም ተገልጿል። በዋና ከተማዋ ቴህራን የሚገኙ ባለስልጣናት እየተባባሰ የመጣውን ተቃውሞ ለማረጋጋት በሚመስል መልኩ
ረቡዕ ዕለት ባንኮች ዝግ ሆኖ የሚውልበት የበዓል ቀን እንደሆነም አውጀው ነበር። በማህበራዊ ሚዲያ ገጾች ላይ የተሰራጨና ትክክለኛነቱ በቢቢሲ የተረጋገጠ አንድ ቪዲዮ ላይ በፋሳ ከተማ የተሰበሰቡ ሰዎች አካባቢው ዋና አስተዳዳሪ ቢሮ በር ሲሰብሩም አሳይቷል። በሌላ ተንቀሳቃሽ ምስል ላይ ደግሞ የጸጥታ ኃይሎች ሰብረው እየገቡ ያሉ ሰዎች ላይም ተኩስ ሲከፍቱ ይታያሉ። ከተዘጉ መንደሮች ፊት ለፊት አስለቃሽ ጭስ ወደ ሰማይ ሲጓዝም ታይቷል። የኢራን መንግስት በድንገት ባወጀው የህዝብ በዓል ምክንያት በመላ ሀገሪቱ የሚገኙ ትምህርት ቤቶች፣ ዩኒቨርሲቲዎችና የመንግስት ተቋማት ተዘግተው ውለዋል። የሀገሪቱ መንግስት የእረፍት ቀኑን ለማወጁ ምክንያት ያደረገው በቀዝቃዛ አየር ሁኔታ የተነሳ ኃይል ለመቆጠብ በሚል ቢሆንም በርካታ ኢራናውያን ግን ተቃውሞውን ለመግታት የተደረገ ሙከራ አድርገውም ተመልክተውታል። እሁድ ዕለት በዋና ከተማዋ ቴህራን የተቃውሞ ሰልፍ የጀመረው በተቆጡ ነጋዴዎች ነው። ነጋዴዎቹ የኢራን ገንዘብ ከአሜሪካን ዶላር አንጻር በድጋሚ በከፍተኛ ሁኔታ መውደቁን ተከትሎ ተቃውሟቸውን ሲያሰሙም ነው ተብሏል። ማክሰኞ ዕለት ደግሞ ተቃውሞ የዩኒቨርሲቲ ተማሪዎች ያሳተፈና ወደ በርካታ ከተሞች የተስፋፋ ሆኗል። ህዝቡ በሃይማኖታዊ መሪዎች ላይም ቁጣቸውን ማሰማት ጀምረዋል። ይህ ተቃውሞ በአውሮፓውያኑ 2022 ማህሳ አሚን የተባለ ወጣት ሴት ሂጃብ በአግባቡ አልለበሽም በሚል በሀገሪቱ የሞራል ፖሊስ ቁጥጥር ስር ውላ ሕይወቷ ባለፈበት ወቅት ከተቀሰቀሰው አመጽ ወዲህ የታየ የመጀመሪያው ሰፊ ተቃውሞ ነው ተብሏል። ይሁን እንጂ ይህኛው ተቃውሞ በመጠኑ ከቀደመው ጋር የሚስተካከል አይደለም ተብሏል። ሁኔታው እንዳይባባስ ለመከላከል የተቃውሞ በተጀመረበት የቴህራን አካባቢ የጸጥታ አካላት ጥበቃና ጥብቅ ጥበቃ እያደረጉ እንደሚገኙም ተነግሯል። የኢራን መንግስት መስዑድ ፔዜሽኪያ መንግስታቸው የተቃዋሚዎችን ተገቢ ጥያቄ እንደሚያዳምጡም ተናግረዋል። ጠቅላይ አቃቢ ሕግ መሐመድ ሙቫድ አዛድ ግን አለመረጋጋት ለመፍጠር የሚደረግ ማንኛውም ሙከራ ቁርጠኛ ምላሽ እንደሚሰጠውም አስጠንቅቀዋል። በስዊዘርላንድ ወደ 40 የሚጠጉ ሰዎችን የገደለው የእሳት ቃጠሎ። አዲሱን ዓመት ለማክበር ትላንት ማታ በስዊዘርላንድ በደረሰ የእሳት ቃጠሎ በደርዘን የሚጠጉ ሰዎች ሞተዋል። እሳቱ የተነሳው በደቡብ ምዕራባዊ በሚገኘው ሬስቶራንት ውስጥ በታወቀው የበረዶ መቅለጥ ማዕከል ነው። የጣሊያን የውጭ ጉዳይ ሚኒስቴር የስዊዘርላንድን ፖሊስ ምንጮች ጠቅሶ በእሳቱ ወደ 40 የሚጠጉ ሰዎች መሞታቸውን ገልጿል። ኤል ኮስታሊንግ በመባል የሚታወቀው የመዝናኛ ባር ውስጥ በአደጋው ከ100 በላይ ሰዎችን መቁሰላቸውን ተናግሯል። የአደጋው መንስኤ እስካሁን አልታወቀም፣ ነገር ግን ባለስልጣናቱ ግድያ እንዳልሆነም ተናግረዋል። አንዳንድ ምስክሮች ለቢቢሲ እንደተናገሩት እሳቱ የተከሰተው የህንጻው ጣሪያ በመቃጠል ሊሆን እንደሚችልም ተናግረዋል። ባለስልጣናቱ ተጎጆቹ ከሌሎች ሀገራት የመጡ ናቸው ያሉ ሲሆን አስከሬናቸውን በጣም የተቃጠለ በመሆኑ ማንነታቸውን ለማወቅ ከወራት በላይ ሊወስድ እንደሚችልም ተናግረዋል። አብዛኞቹ የተጎዱት ሰዎች በከባድ ቃጠሎ ምክንያት ወደ ሆስፒታል እንደተወሰዱም ተናግረዋል። የድንገተኛ አደጋ አገልግሎት 10 ሄሊኮፕተሮችና 40 አምቡላንሶችና 150 የድንገተኛ አደጋ ሰራተኞች ወደ ስፍራው አምርተዋል። ቡና ቤቱ ለወጣቶች ተወዳጅ የትርፍ ጊዜ ማሳለፊያ ነው። የጤና ባለስልጣናት በአካባቢው የሚገኙ ሆስፒታሎች ውስጥ ያሉ ከፍተኛ እንክብካቤ ክፍሎች ሞልቷል ያሉ ሲሆን ነዋሪዎቹ በአካባቢው ላይ ተጨማሪ ጫና እንዳይፈጥሩ ጥንቃቄ እንዲያደርጉም አሳስበዋል። ይህ እንዲህ እንዳለ በኔዘርላንድ በአዲስ ዓመት ዋዜማ ከዚህ በፊት ታይቶ የማይታወቅ ሁከትም ጨምሯል። በአምስተርዳም የ19ኛ ክፍለ ዘመን ቤተክርስቲያን በእሳትም ተቃጥሏል። በሀገሪቱ ውስጥ አንድ የ17 ዓመት ወጣትና የ38 ዓመት አዛውንት በአዲስ ዓመት ዋዜማ በተኩስ ጥይት መሞታቸውን ዘገባውም ገልጿል። የብሔራዊ ፖሊስ ማህበር ኃላፊ ናይን ኩማ እንዳሉት ፖሊስ ሪቺን የጥይትና ሌሎች ፈንጂ ሰለባ መሆናቸውን ለይቷል። በሀገሪቱ ውስጥ ከዚህ በፊት ታይቶ የማይታወቅ ሁከት መኖሩንም ተናግረዋል።